ልጅ ያለው አባት ማግባት አልፈልግም። ምን ማለት ነው? ጨርሻለሁ። ሄለን ፕሊዝ ከኔ ህይወት እንውጣ። ሄለን ይሄ ነገር እኮ የተፈጠረው ገብቶሻል? ካንቺ ላይ ደረሰብሽ እኮ አይደለም አይደል? ለጸብ አይደለም፣ በሰላም አውርተን በሰላም እንለያይ ነው የምፈልገው። እኔ ሁሉን ነገር ለመፍታት ለማስተካከል እየሞከርኩ አይደል እንዴ? ለምን አትረጂኝ? በሰላም እንለያይ በቃ። ለምን ነው ምን እንለያይ? አልፈልግም በቃ። አልፈልግም። እንደዚህ አይነት ህይወት ውስጥ መኖር አልፈልግም በቃ። እኔ አንተ ሜኔ ብቻ ሆነ ነው መኖር የምፈልገው። እንደዛ ሊሆን አይችልም ከዚህ በኋላ። ከዚህ በኋላ ልጅ ያለው አባት ማግባት አልፈልግም። ራስ ወዳድ መሆን አልፈልግም። ለዚህ ልጅ አንተ ነው የምታስፈልገው። ገባህ? ምንም ነገር አልፈልግም። ምንድን ነው እያለኛል? ከእነዚህ ጋር አፉን መካፈት አያስፈልግም። ልጅ ነው ሽምግልና ምትል ነው። ኧረ አንተ እናት ወንድም በእናት ምን አገባ? የመለከት ነገር አለ። ምን አገባ? ኧረ ደስ ብለህ እዚህ ጋር ሚስትህን አስቀምጠህ ይህቺ እኮ ናት ሚስትህ። ለዚህች እኮ ሽምግልና መላክ ያለብህ እኮ። አርግዛለች እኮ። ለምንድን ነው አፍ የምከፍተው? ምንድን ነው ሃይማኖት? መስቀል ያደረግከው ለምንድን ነው? ወዶቼ ማለት ነው። ያቡ ግን ምን አስቦ ነው ማለት ሄሉ ህይወቷ እንዲበላሽ ይፈልጋል? ምንድን ነው የፈለገው? አላማው ምን እንደሆነ ባይገባኝም ሄሉ በቃ በሰላም እንለያይ እያለችው ነው። እዚህ ጋር እኔ እንደፈለግኩት ሆኛለሽ እያላት በግዳጅ የሚሆን ነገር አይደለም። በቃ እሷ ልጅህን መርጠሃል። ልጅህን በቃ የልጅህን እናት አግብተህ ድሮም ሳትጨርስ ነው የመጣኸው። ወደዛው እንትን ብለህ መኖር ነው ያለብን። የማያምር ነገር ሽማግሌ ብትልክም እኮ ቤተሰቦቹ አይቀበሉም። በነገራችን ላይ እሷ ወዳ ብትቀበልም ቤተሰቦቹ አይቀበሉም። እና የማይሆን ነገር ማድረጉ ተገቢ ነው ብዬ አላስብም። የግድ ሰው ካልፈለገ ግዳጅ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ሄሉሻ ትላላችሁና ያው እንዳያችሁት ያቡ ለምን እሱን አየሁት የኔ ነው የምትሆኝው እንደፈለኩ ጫወትብሻለሁ እያለ ነውና ያቡ እንዴት አይነት አስተሳሰብ እንዳለው ባላቅም አንዴ ልጅ መድኃኒት አበላሽው አንዴ ምን እያለ ልጅቷ ህይወቷ እንዳትኖር ሄሉ ህይወቷ እንዳትኖር እያረጋን ነው። ምክንያቱም ሄሉን ከፈለገ የልጅ እናት ናት የሚለውን ደግሞ አስከትሎ ነው የሚመጣው። ባለፈውም ልክ እንደዚህ ይሄ ታዲያ ህይወት ነው እንዴ? ከዚህ ህይወት ባታገባ ቢቀርባት አይሻልም? እስኪ እናንተ ምን ትላላችሁ ውዶች? አለብን አሁን ያለው ምክንያቱም ምንም አላደርግም እነሱ መሀል ሆኜ እና አሁን ላይ ትንሽ እውነት ይከብዳል በጣም። ሄሉ አንቺ ጎበዝ ነሽ፣ ጠንካራ ነሽ፣ ትችያለሽ። ምንም አይከብድም። ከዚህ አይነት ህይወት ከምትኖሪ ባታገቢ ቢከብድሽ ይሻላል። አሁን ቢከብድሽ ይሻላል። ወደፊት ላይ የሆነ ነገር ሆኖ ሀፕን ቢያደርግብሽ የዛን ጊዜ ነው ከባዱ። አሁን ነፃነሽ፣ ልጅ አልወለድሽም። ልጅ ብትወልጂ ኖሮ ለምሳሌ አሁን የእሱ ልጅ ነው አባቱን አንጭ ይለኛል ልጅ ምናምን ብለሽ ትጨነቂያለሽ። አሁን ግን በነፃነት እያለ እንደዚህ ሁሌ ከእነሱ ጋር እየተከራከርሽ ከምትኖሪ አሁን ላይ ህይወትሽን ብታስተካክይ ደግሞ ለመልካም ነው። አልተጎዳሽም አልልም፣ ተጎድተሻል ብዙ ጊዜ ማለት ነው። ብዙ ጊዜ ሀብን እያደረገብሽ ነው። ግን እግዚአብሔር ለመልካም ነው። የማታ ማታ ምን እንደሚሰጥሽ አታውቂም። እና አንቺ ጠንካራ ሴት ነሽ። ለራስሽ ብቻ ሳይሆን ብዙ ቤተሰቦችሽ ታስፈልጊያቸዋለሽ። ስለዚህ እንደዚህ ተጨማለቀ ህይወት ራስሽን ማውጣት ጠንካራ ሆነሽ ማለት ነው። በቃ አብረን ያሰብናቸው ቤተሰቦችን ስላስተዋወቅ በጣም ደስ ብሎኝ ነበረ። ግን በቃ ይሁን እኮ መጣሁ እያልኩሽ ነው። አንቺን መርጬ እኮ አንቺ ጋር መጣሁ። ሄሉ የኔ ልጅ ነው የጨክኜ እኮ ሂጂ በቃ እዛ ውለጅ ቤተሰብሽ ጋር ውለጅ ብዬ እኮ አንቺ ጋር መጣሁ። አንቺን መርጬ መጣሁ እኮ ሄሉ። ምንድን ነው ማድረግ ያለብኝ? እሺ ከዚህ በላይ አታልቅሽ፣ መልሽልኝ። ምንድን ነው ማድረግ ያለብኝ?
ወይኔና አንቺ እንዳንለያይ ከዚህ በላይ ምንድን ነው መሆን ያለ መደረግ ያለበት ንገሪኝ። ሌላ አታምጪኝ። እዚህ ጋር እኮ ማልቀስ አይደለም መፍትሄው። ደግሞ ወይ መፍትሄ አትመጪ ንገሪኝ። በቃ ይሁን አይደል ገና ታዳምጪ ከኔ ደስታ ሰጥሻለሁ። አንቺ እኮ መጣ አንቺ መልክ መጣ አይደል እንዴ ከእሷም ቤተሰቦቿ ጋር ይደውልታለሽ። በቃ ወይኔ አዳምጪኝ ያለ ጨርሻለሁ። ከቶችኝ አይደል አንቺ ምን እንደዚህ ያደርጋታል? ጉድ በል ጎንደር አለ አንተ ራስ ማን ነህ? አንድ እያናገርናት ነው። ውጣ በስራት አርጉታና ቆይ ሲጀመር እናንተ እዚህ ቤት ትሰራላችሁ እንዴ? ታውቀኛለህ? ማን ነው እና ነው እንደዚህ የሚናገር? ታውቀኛለህ? የታውቃለህ? መጣው የት ነው የመጣው? ሲጀመር ምን ሊሰራ ነው እዚህ ቤት የመጣው? ኤለን ምንድነው እንዴ? ምንድነው እሱ እንዳትነካ እንዳትነካ ምን እየተፈጠረ ያለው ነገር ምንድነው? ያ ብረት ምንድነው? በቃ ታረቀኝ አስረዱኝ። ምንድነው የተፈጠረው? ለዛ ነው እንደዚህ ደረቅ ብለሽ አልሰማኝ ወጥተው እዚህ ጋር ነበር ስትወሪ ነበር። ምን ማለት ነው? ምን ያገባል? ይመለከታል። እሱ ጋር ነው ስትወሪ ነበር። ምን ማለት ነው ይመለከታል? እኔ ቋንቋ ከሽማግሌ ልክ ያልኩ ሰው እኮ ነው። ምን ማለት ነው? ማንና ጉዳ ነው የረከስ ነው ልከው ለወንድም ወንድ ይሻለዋል አይደል? እንግዲህ ምንድነው እያለኛል? ከነዚህ ጋር አፉን መካፈት አያስፈልግም። ክብር የለም። ቢኒ ተው፣ ቁጭ በል። መልሽልኝ። ያው ክብር ይኖርህ። ስማ፣ እሱ ላይ እጅህን እንድታነሳ አልፈቅድም። እሺ፣ እኔ ላይ ለመልከውን እሱ ላይ እንድታነሳ አልፈልግም። ሰምተሃል? መልሽልኝ። እሱ ጋር ነበር ወይስ ታወሪ የነበረው? እሱ ጋር ነው ወይስ ታወሪ የነበረው? ተረጋጋና አይወጣም። እዚህ ነው የሚሆነው። ቢኒ ቁጭ ይመለከታል። የራስህን ህይወት ኑር። ገባህ? ምን ሆናችሁ ነው? ቢኒ በቃ ጓደኛዬ ነው። ምንም ሆናለሁ ከእሱ ጋር ምን አገባ? ይመለከታል። እንደማያገባኝ ሄለን፣ ቀኑ እኮ ደርሷል። ሽማግሌ መልክበት ቀኑ እኮ ደርሷል። የሽምግልና ምን ማለት ነው? ሽምግልና የምን ሽማግሌ ነው እኮ? አይገርምም? አንተ እናት ትከፍታለህ። ልጅ ይዘህ ነው ሽምግልና የምትልከው? ኧረ አንተ እናት ወንድም በእናት ምን አገባ? ይመለከት ነገር አለ። ምን አገባ? ኧረ ደስ ብለህ ከየት ነው የመጣው? አንቺ ደግሞ ለአንቺ ብዬ እየተከራከርኩ ምንድን ነው የምትለፈልግ? ልጁ ከእሱ አለ እንዲ ወለድሽው አንቺ? ኮምፕሊኬትድ የሆኑ ነገሮች አሉ። ኮምፕሊኬትድ ምንድን ነው? ኮምፕሊኬትድ ምንድን ነው? ደንግጬ ነዋ። በዛ ሰዓት እኮ መልስ የሰጠሻት ነው የመሰለኝ። አንዴ ጣልቃ አትግባብን በመሀል አንዴ ዘውጋው
በሰላም እንድንለያይ ፈልጌ ነበር የጠራሁት። እዚህ ጋር ሚስትህን አስቀምጠህ ችኮላት ሚስትህ ለዚህ ችኮሎች ምንድን ነው መላክ ያለብህ እኮ? አርግዛለች እኮ። ለምንድን ነው አፍ የምከፍተው? ምንድን ነው ሃይማኖት መስቀል ያደረገው ለምንድን ነው? አልገባኝም። ምንድን ነው እንዴ? ፊልም ነው የሚሰራቅ ያለ ወይስ ምንድን ነው? አልገባኝም። ኤለን አሶቹና እንደኛ ተነጋግረን እንጨርስ። ኤለን ብራንክ እያደረጋት ይችላል። እዚህ ጋር እየደገመሽ ልጅ አብራ መጪ የለባትም ከኛ ጋር ወይስ ያንተ እንትን አይደለም? ምንድን ነው ተናገር። ያ የሆነው ነገር አንተ ዝም ትላለህ። ለኔ ጋር ከእሷ አንተ ዝም ትላለህ። እንደምን ጫዘማ ወራ እንዴት ማለት ነው? ለምን ዝም የሚለው እራፍ ተናገቡና ነው እሱን የሚናገረኝ። ኤለን ቢኒ ስማ፣ ጨርሰናል ብዬ ነግሬዋለሁ። እስቲ በእናትህ ተረጋጋና አናግሪ። ለተነሽ ናጨርሽ እሷ አንተ ጋር ምንም ወራ ነገር የለኝም። ገባህ? እሷ አስከፋ አንተ ጋር ወራ ነገር የሚሆን ነገር የለም። በግዴታ ስላደረገው ምንም ነገር የሚፈጠር ኧረ እንዳታስመችው ሁሉን ነገር በጉልበት ነው የሚያምረው። በሰላም አሳድጊ። ከኔ ጋር ጸብ የለሽም። ከዚህ በኋላ ጨርሰናል። ባልሽን ይዘሽ ውጪ። በቃ አለቀ። 4 ነጥብ። ተውልሽ እኮ ሂዊ ለራስሽ እኮ ነው። ለራስሽ ላንቺ እኮ ተመቻቸልሽ ቦታ ትፈልጊ እንዴ? ይዘሽ ለምን አትወጪም? ምን ነው ባኔ ሲሆን ባሰብ ባኔ ሲሆን የሚበሰበት እንዴ? እኔ ሰራሽ ነው እንታረጋይሽ ከበረለሽም እንዴ? ሲታርሽ እንዴ? አንተ ለምን ረሷ የምትናገራት ዘራ እሷን የምናገር ምን መፍትሄ የለም። ለምን ረሷ የምትናገራት ማንን ነው እኮ አጣቅ አጨራሽ ወቅ ማለት አይጠበቅብኝ። አንተ ማወራ ይጠበቅብኛል። ልክስክስ ነው። ስማ ያው ይበቃል። ከሱ ጋር አሁን ልትካለ ለከሽኛለሽ ገብሻ ለከሽሽ ምታሰክም አንቺ ምክንያት አምስተደሞኝ እዚህ ገታላታ እኔ ቆየ ነገርኩሽ እኮ እሷ ማለት ነው ነገርኩሽ። አንቺ ነው እየመጥቼ እዚህ ነው የምትሰደበው። በአንቺ ምክንያት ነው እንደዚህ የምዋረደው። ሄደ ውጣ እያልኩ እኮ ነው ያለው። አክሱን እንድትወጣ ነው የምፈልገው። ጨርሰናል። ገብሻ አንተ ጋዛው ስማ ያው ከዚህ በኋላ ጨርሰናል። ይኸውና ህዝብ እያየ ነው። ጨርሰናል። እኔ እናንተ ውጣ። ከዚህ በኋላ እኔ እናንተ ቢባል ነገር የለም። ያው በቃ ስለምን ውጣ አልፈልግም። ሁለተኛ ነው ውጣ። ምን እዚህ ትልክስከሰ ነው አንቺ ከማን ጋር ነው ይሻልሽ? አልገባኝም እንዴ ቢኒ ቢላር አይገባውም። በቃ ምንም አይገባውም። ምን ብዬ ነው ማስረዳው? አልገባኝም እንዴ ነው ይስከሰከሰ ነው እንዴ? እዛ ሚስጥር አስቀምጦ እዚህ ጋር ምንድን ነው የሚለው? ምንድን ነው እየተፈጠረ ያለው? አልገባኝም። ክብር አይኖርም እንዴ? ትንሽ እንኳን ተረጋግቶ ለምን እናንተ ለማለት አይፈልም? አላውቅም። በቃ እንደዚህ ነው። በቃ ጸባዩ እንደዚህ ነው። እሺ ብዬ ስለቀውም ሊሄድ አይችልም። እኔ ምን ላድርግ ታዲያ? ቤተሰብ ከዚህ በላይ ጨርሰናል። በቃ እኔና ያ ከዚህ ጋር እኮ ምንም ሄሎ። አሁን በዛ ቆምሽ በመጥራትሽ ጎበዝ ነሽ። ምክንያቱም ይቺ ልጅ ተመልሳ መምጣቱ አይቀርም። የሆነ ነገር ቢፈጠር ተመልሳ መምጣት አይቀርም። ስለዚህ ከእንደዚህ አይነት ከተጨማለቀ ህይወት መውጣት የተሻለ ነገር ነው እና አሁን ጥሩ አርገሻል። ጠንካራ ልጅ ነሽ። በጊዜው ልትከፊ ልትበሳጭ ትችላለሽ፣ ግን አንቺ ትችያለሽ። ምን ጊዜ ማለት ነው።